አዎ ምንድነው ትርጉሙ? መልሽ ማለት መመለስ ነው። የጠፋውን ነገር እኔ ስወለድ ተመልሶላቸው ነው አሉ እንግዲህ ታሪኩ። ደስ ይላል በጣም። እኔ ከ97 ልጀምርልሽ ወይስ አሁን ከቅርቡ ልጀምርልሽ? ከ97 ጀምር። እሺ 97 የኔ የፍቅር ታሪክ አይደለም፣ አስተማሪ ታሪክ ብለሽ ነው የጻፍሽው? ይሄ ካለ ባክግራውንድሽ እንትን ኤርፎን ስለሆነ ነው የስልኩ ስፒከር ስለማይሰራ እንጂ ቤት ውስጥ ነኝ እንጂ ምንም ባክግራውንድ ካፌ ውስጥ ምናምን አይደለሽም? ጫጫታው? አረ መኖሪያ ቤት ውስጥ። ኦኬ ሄድፎኑን ብትነቂውስ? ስፒከሩ አይሰራም የስልኩ። ኦኬ እሺ ልቀጥል? መልካም። እሺ 97 ዓመተ ምህረት እንትን ሰኔ 5 ላይ እናቴ ሙታ መስከረም ላይ ወደ ክፍለ ሀገር ሄድኩኝ። ወደ አዲስ አበባ መጣሁኝ። እኔ ክፍለ ሀገር ልጅ ነኝ። ከዛ በ30 ብር ደሞዝ ሰራ ነበር ያኔ። ከዛ በኋላ ትንሽ ሰርቼ እዛውም ሰራባት ሴትዮ መታራ የሚባል ሀገር ካፌ ስለነበራት እዛ ከሸር አድርጋ ወሰደችኝ። እዛ ደግሞ በ100 ብር ደሞዝ ወደ 3 አመት አካባቢ ሰራው። በሚሊኒየም ለለውጥ ተብሎ ወደ ሌላ ቢዝነስ ገባሁኝ። ሱቅ ነገር ከፈትኩ። መንጃ ፍቃድም አወጣው። ከዛ ያው እየዘለልኩ ልሂድ ብዬ ነው ሰዓትሽንም እንትን ላለ ማለት 2004 ዓመተ ምህረት ላይ ወደ ዱባይ ሄድኩኝ። ከዛ 2006 ተመልሼ እንደገና እዚሁ አዲስ አበባ መስራት ጀመርኩ። ከዛ ከ2006 እስከ 2008 እንደገና እዚህ ቆይቼ 2009 ላይ ወደ ግብጽ ሄድኩኝ። ግብጽ ሄድኩት በሳራ በረሃ ነው። ቪዲዮ ካስፈለገ ለልክልሽ እችላለሁ። ያለኝ ቪዲዮ እስካሁን ድረስ የሚጠጣ ውሃ በጣም ይዘገነናል። ጋዝ ያለው ውሃ ነው። ብዙ እንዳትጠጭ ጋዝ ይጨምሩበታል ውሃው ላይ ትንሽ እንድትጠጭ መንገድ ላይ እንዳያልቅ እና በረሃውን ስናልፍ ትንሽ አስከሬንም ምናምን አግኝተን ቀብረናል ሁሉና ከባድ ነበር። ከግብጽ በሳራ በረሃ ግብጽ አስዋን ገባን። ከዛ ካይሮ የተወሰነ ጊዜ ቆይቼ ጥሩ ሰዎች ናቸው የገጠሙኝ። ካይሮ እንዳጋጣሚ ሆኖ እድል ሆኖ 4 አመት ሰርቼ መጣሁና አዲስ አበባ ላይ ቤት ገዛውኝ። አዲስ አበባ ላይ ኮዬ ፈጨ ላይ ባለ 2 መኝታ ገዛው። ከዛ በኋላ ከተመልሼ ድጋሜ ሄድኩኝ እነሱ ጋር። ከዛ ጨርሼ ተመልሼ መጣሁ ማለት ነው። አሁን ከመጣሁ 2 አመቴ ነው። አሁን እንደገና ምንድነው የሆነው? ከባለፈው ሳምንት ብቻ መንገዴን ስቴፓን ትንሽ አጠራ አድርጌ ነግሬሽ ነው ልለፍ ብዬ ነው። ባለፈው ሳምንት ሐሙስ ዕለት ትንሽ ወደ እምነቱ ምንም አልልም ማለት ያን ያህል ጠንካራ ባልሆንም ሰነፍ አይደለሁም እና ከቤተ ክርስቲያን ስመጣ የሆነ አባት አግኝተውኝ ዘብር ገብርኤል ብትመጪ ማረፊያ ሆንሻለሁ፣ ጻድቃኔ ማርያም ብትመጪ ማረፊያ ሆንሻለሁ፣ ልጅ የእንትን ላምበረት መናኸሪያን አላውቀውም ሸኝኝ ይሉኛል። ከዛ እሳቸውን ለመሸኘት ታክሲ እዛ ጋር ነው ያለው አባቴ አልኳቸው። ወይ ልጅ እዚህ ጋር ባለችው ታክሲ እንሂድ ሲሉ ገንዘብ የለኝም የራይድ የምከፍለው እዛ ጋር ታክሲ አለ ልሸኘዎት ስላቸው አይ በዚህች እንሄዳለን እኔ አራሽ ቀዳሽ ነኝ ችግር የለውም ገንዘብ አለ በዚህ ሸኘኝ ሲሉኝ እውነት መስሎኝ አብሬያቸው ገባሁ። ለካ አብሬያቸው ስገባ መድኃኒት አስነክተውኝ ነው የገባሁት። አላወኩም እኔ የእመቤታችን ስዕል አድኖ ይዘው ስለነበረ ማለት ነው። ከዛ በኋላ በቃ አስፋልት ተሻግራ የሆነች ሴት መጣች። የሆነ ልጅ ከጎን መጣ። እኔን መሀል አስገቡኝ። ከዛ በኋላ የተፈጠረውን ነገር አላስታውሰውም። እዚሁ አዲስ አበባ ላይ ነው የምነግርሽ። ከዛ መጣውኝ ቤት የሚፈልጉትን ነገር ሰጠዋቸው። ራሴ ነኝ ያነሳው የሰጠዋቸው። ቤቴን ያመጣቸው ራሴ ነኝ። የሰጠዋቸው ንብረቴን ራሴ ነኝ። ከዛ በኋላ ተነስተው ቀይን ሰብስበው ከኮዬ እንግዲህ ሲባል ሰምተሽ ከሆነ ወይም ደግሞ የሚያቅሰው ሊነግርሽ ይችላል። ዩኒስ አደባባይ የሚባል አለ። እዛ አውርደውኝ ሄዱ። ስልኬንም ምናምን ተቀባብለውኝ የሚፈልጉትን ወርቅ ምናምን ነበር እሱንም ይዘው ሄዱ። ከዛ ዩኒስ አደባባይ የሆኑ ሴትዮ ናቸው ያነቁኝ። ልጅ ሿሿ ነው የተሰራሽው፣ ስለዚህ ለምን ሰው አመንሽ ምናምን ነገርኳቸው። ቄስ ነው የሚመስሉት፣ ሰላድ ነው ይዘዋል፣ መስቀል ይዘዋል፣ ትልቅ አባት ናቸው እንዲህ ብለውኝ እርጉዝ ይሆናሉ ሲፈልጉ ትልቅ አባት ይሆናሉ፣ ስለዚህ በዚህ መማር አለብሽ ምናምን አሉኝ። አይ መሆኑን ጦሴን ይውሰደው። እኔ ደግሞ እንትን ሕክምና ላረግበት
ገንዘቡን እንትኑን ወርቁን አስገምቼው ነበር ካሁን በፊትና ቆይ ትንሽ ይጨምራል ምናምን ብለን እንትን ትንሽ ካገባው 2 አመቴ ነው እንደመጣው ነበር ያገባሁትና ልጅ መውለድ አልቻልኩ። ለዛ ለሕክምና ነበር ብሩ እንትን ወርቁ የተቀመጠው ማለት ነው። ከዛ በኋላ ሄድኩኝ እንዳልኩሽ ያም አልሆነም። ከዛ ይዘው ይመጡ እንጂ ሴትዮዋ ይዘው ይመጡ ሰፈር ቆየ። ከዛ በኋላ መጥቼ በጣም ተደናግጫለሁ። ለ2 ቀን ራሴን አላቅም። ባለቤቴም ጋር ጸብ ነው። 3ኛ ቀን ላይ ቤተሰብ መጥቶ ምናምን ተቆጣኝ። ገለውሽ በሄዱስ ደግሞ ልክ ናቸው። ቤቴ ድረስ ካመጣዋቸው ላለመግደል ምንም እንትን የሚላቸው የሚከለክላቸው ነገር የለም። እናቴ ኪዳነ ምሕረት ጠብቀኝ ነው እንጂ ከዛ በኋላም ሲነግሩኝ እንዴ ገሊት እንደዚህ ሙታ ተገኘች የሚባለው ምናልባት እንዲህ አይነት ነገር ገጥሟት ቢሆንስ? አብረውኝ የገቡት ደግሞ ሴቷና ጎረምሳው ልጅ ናቸው። እኔ ጋር ቤት ድረስ ይዣቸው የመጣሁት ሽማግሌው ከመኪና አልወረዱም። ከዛ በኋላ ከአንድ ሳምንት ጸበል ምናምን ቆየውኝ። አሁን ትንሽ ተረጋግቻለሁ ብልሻለሁና ሰው ማመን ከባድ ነው። እርጉዝ ነኝ፣ ቄስ ነኝ፣ ካህን ነኝ ቢሉም አትመኑ ነው የኔ ትምህርት ይሄ ነው። እንትን ቤትሽ ሰው አልነበረ? ጆሳቸው ቤትሳ ባለቤቴ ነው ስራ ነው ያለው። ጎረቤት ምናምን አላየም? ጆሳቸው ሰገቢ አይተዋል፣ ግን ታርጋውን የመኪናውን ታርጋ አላዩትም እንጂ የመኪናውን አይነት አወቋት። አይተናታል አሉ። ቃይዘው ምናምን ስለሄዱ አይተውታል። ግን ታርጋውን በምን ሊለዩት ይችላል? ፖሊስ ጣቢያ ሚደን ስናመለክት መጨረሻ ላይ በእኔ ስልክ የደወሉበት ስልክ ነበረ እና በዛ ስልክ መገኘት ከተቻለ ብለን ስናመለክት ምንድነው ያሉት? ከኢንሳ ለቴሌ የተጻፈ ደብዳቤ አለ። የሰው ሲም ካርድ ማስፈተሽ አይቻልም። ከኔ ሲም ላይ ነው ያለው ስላቸው እኮ የሰውየውን እኛ ማስፈተሽ አንችልም። ከኢንሳ የውጭ ጉዳይ ሚኒስቴር የፈረመበት ደብዳቤ አለ። ስለዚህ በዛ ምክንያት አይቻልም ብለው መለሱን እና ከባድ ነበር ልልሽ ነው። አሁን ተረጋግቻለሁ። አይቻልም አሉ። አሁን ከዚህ ነገር በጣም በስቷል ብለዋል። ራሳው ነው ጊዜ ጋር ይለው ነው ይባል ባንክ ቤቶች ራሱ ስለማይነገር አፍለጥታቸው ባንክ ድረስ አብረው መጥተው ቢተሰብ ላቋርጥሽና ፖሊሱ ራሱ ምን አለኝ መሰለሽ? ወርቅ ብቻ ነው ወይ የወሰዱት? ጥሬ ብር አልወሰዱም ወይ አለኝ። ነው ጥሬ ብር እጄ ላይ አልነበረም። እኔ ምንም አይነት ብር እጄ ላይ አልነበረኝም። ግን ጌጣጌጥ እንደዚህ ወስደዋል ስለው ቸክ እኮ ባንክ ቤት ወስንተን ብር ቸክም ብርም ባንክ ቤት እየሄዱ ይቀበሏቸዋል። ከዛ በኋላ ነው የሚነቁት ልጆች ሲለኝ እኔ ለየት የሚያደርገው አልኩት እቤቴ ድረስ እንዴት አምኜ አስገባዋቸው። ሲቀጥል እቃውን ራሴን እያነሳው የሰጠዋቸው። ይሃለኝ አለሽ ወይ ስባል አዎ እያልኩ እያነሳው የሰጠሁት ራሴ ነው። ከዛ መኪናዋን ስትዞርም ስትመለስም አካባቢው ካሜራ ለመኖሩ ነው እንጂ ከጎኗ ታክሲ የሚል ጽሑፍ አላት። ታርጋውን ብቻ ነው ያቃተን። ማለት ታርጋውን እንዳልኩሽ እዛ ፖሊስ ጣቢያ ስናመለክት ምናልባት በሌላ አጋጣሚ ከተገኙ ብለን ነው እንጂ የዛኑ ቀን ይገኛሉ ብለን አይደለም። እኔ ዱባይ 2 አመት ሰርቼ ብር አላኩም። ወርቅ ነበር የገዛውበት። ግብጽም ሰዎቹም ጥሩዎች ናቸው የነበርኩባቸው። ቤትም ገዝቻለሁ። ትንሽ ጌጣጌጦችም ይዤ መጥቼ ነበር። ከዛ እንግዲህ ያው ትንሽ እንትን ያለኝ የሕክምናው ብር መሆኑ ነው። ከባድ ነው። ዞሮ ያው ትንሽ የተረጋጋሁት እንዳልኩ ጸበል እንትን ካልኩ በኋላ ነው። መንፈሱ ራሱ ከቤት አልወጣ ብሎኝ እንትኑ አሁን ነጭ ታክሲ ሳይ እቺ ታክሲ የምትለዋን ሳይ በጣም ደነግጣለሁ። አሁን ድረስ መንገር ላይ ማለት ነው። እና ተጠንቀቁ። እጄን ነው እየደጋገሙ ወላዲትን እያሉ እጄ ላይ ነው የሚምሉት። የእመቤታችን ስዕል አድኖ ይዘዋል እንዳልኩሽ። ወላዲትን እያሉ እጄ ላይ ነው የሚምሉት። ከገባን በኋላ ግን ትከሻዬን ይነኩኝ ነበር ልጆቹ። ቤት ራሱ እኔ ጋር የመጡ ሰዓት መድኃኒቱ እንዳይከሽፍ ትከሻዬን ይነኩኝ ነበር። ሰዎቹን እኮ በትክክል አይተናቸዋል እኮ። ወንድሜ ቤትም ይዣት እጃለሁ። ሴቷን እዛም ነበረኝ አንድ ሀብል፣ እሱን ሰጥቻታለሁ ላሰራው ወስጄ በዛው እዛ ያስቀመጥኩት። እሷ ራሱ አይታታለች፣ ግን አይምሮዬ ላይ ፊቷ ሊመጣልኝ አልቻለም ነው የምትለው። እሷም ምን ነገር አለባቸው ሰው አይን ላይ እንዳይቀር ወይ ሰው አይምሮ ላይ እንዳይቀር ጭራሽ እኔ ቀና ብዬ ባታሚም ቀና ብዬ በተለይ ሁለቱን አላየዋቸውም። ሽማግሌውን ነው መጀመሪያ ያናገርኳቸው። ቀና ብዬ ጭራሽ አላየዋቸውም። ከዛ በኋላ መድኃኒቱ ምንት እንዳይል ትከሻሽ ነው ተቶሎ የሚነኩሽ። እኔ እኮ ታውቂያለሽ አላምንም ነበር እንደዚህ አይነት ነገር አፍስላ
ማንም ሰው ላይ ይሰራል። እኔ ቢነኩኝ ይሰራል። እኔም እንዳንቺ ነበርኩኝ። እንደዚህ ብር ሰጡ ሲባል ዜናም ላይ በሰፈርም ሲወራ ፌክ ነው እባክሽ ፊልም ነው ነበር የምለው። እኔ ራሱ አውቀው ነው ነበረ። ያው በራስሽ ላይ ሲደርስ ነው ሁሉም ነገር የሚገባሽ። እኔም እንዳንቺ ነው ማለት ጭራሽ ውሸት ነው ሊሆን አይችልም። እንዴት ነው እንደዛ ለነሱ እንዴት ይሰራል? ይለኔ እኔ እንዳልኩሽ ነው የተደናገጥኩት። ምን እንትን ያልኩት ጽካኔ አይደለም እሷ ጋር ጫጫታ ስላለ ነው። ሄድፎኗ ተበላሽቶ ምንድነው ስልኳ ማይክሮፎን ሰራም በሄድፎን ነው የምሰማው ነው የምትለው። ጫጫታ ነው የምሰማው። እሷ ጋር ነው አያችሁ። እሷ ቤት ውስጥ ነኝ ነው የምትለው፣ ግን ውጪ ጋራጅ ካፌ ምናምን አስፓልት ላይ ያለች ነው የሚመስለው። አሁን ድምጼ በደንብ አይሰማችሁም? እኔ አሁንም ታፍኗል። እኔ አሁን ይሰማችኋል? ታፍኖ የነበረው ይሰማል። ኦኬ እኮ ታፍኖ የነበረው ድምጼ እሷ ጋር ያለው ጫጫታ ድምጼን ስለዋጠው ነው እንጂ እኔ ጋር ጸጥታ ነው። ይገርማል። እሺ መልሽ አሁን ሄሎ ስልክ መስሎኛል። አይሰማም? አሁን ይሰማል። እንደውም አሁን አንቺ ጋር ያለው ጫጫታ ራሱ ጠፋ። ይሰማል? አዎ ይሰማል። ብዙም ሰው ላይ አትመኑ ነው። ምን አሰብኩ መሰለኝ ፈጣሪ ይሄ ነገር እንዲፈጠር ያደረገው በተፈጥሮ እንድትወልጂ በሕክምና ሳይሆን በሰው ሰራሽ ሳይሆን በተፈጥሮ እንድትወልጂ ስለፈለገ ይሆናል። እንደዛ ብለሽ አስበሽ ታውቂያለሽ? አይ እሱማ ያው ለአባቶችም ስለነገርን ያው ጸበል መተው ረጩ ቤቱን። ከዛም በኋላ እንግዲህ ጸበል ላይ ነኝ እስካሁን ድረስ ያው የተረጋጋሁት በዚህ ሰሞኑ እንደው እንግዲህ መጨረሻውን ደግሞ እናየዋለን። ታያለሽ ፈጣሪ የመታከሚያው ለመውለጃ መታከሚያ ያዘጋጀው ገንዘብ እንዲጠፋ ያደረገው ፈጣሪ ጻፈው ነው። በተፈጥሮ ልጅ ሊሰጥሽ ስላሰበ ነው ይሆናል እንግዲህ ታያለሽ። ሻቤ ስላገኘሁሽ ደስ ብሎኛል። ቴንኪው። ያው አጠራ አድርጌ እንትን ልበል ብዬ ነው ጊዜሽንም እንዳልሻማ። በጣም እናመሰግናለን። ጦስሽን ይሰድ ዋናው አንቺ ጤና የሰው ልጅ በህይወት መልካም በህይወት ካለ ቡጋ ካለው ጤነኛ ከሆነ ሁሉም ነገር ይተካል። ቤትሽ መኖሩ ቤትሽንስ በስማቸው አዙረሽላቸው ቢሆንስ? ከዛ በኋላ እንዳልኩሽ ነው ፈርተን ዶክመንቱን ወደ አክስቴ ያለች እዚህ አክስቴ ጋር ወሰድን። ተመልሰው የሚመጡ ሁሉ ላይ ይመስለኛል። አሁን እኔ ከፍ ያለ ነው ደረጃው ወደ 4ኛ ላይ ነው ቤቴና 5ኛ ላይ ተላይ ሆኜ እንደዚህ ቢጭ ነጭ ታክሲ ሳይ በሩን በደንብ አጥብቄ ዘጋሉ። እነሱ ቢሆኑ ስላለው ጭራሽ ሳይካትሪስት ማየት አለብሽ። የስነ ልቦና ሐኪም ማየት አለብሽ። እንትን ለቆብሻል። ይሄ ፍርሃት የሆነ ነገር ሲደርስ ደገም የምንፈራው ነገር አለ አይደለ? ለምሳሌ አንዲት ሴት አንድ ያርግዛ ካስወረዳት ወይ ሁለቴ ካስወረዳት ሶስተኛ እርግዝናም ከተፈጠረ አሁንም ይወርዳል የሚል ስትረስ ጭንቀት አለ አይደል? የሆነ ነገር በህይወታችን ከደረሰ ትሮማ ነው እና በህይወታችን አንድ የተደረሰ ያ ነገር ድጋሚና ድጋሚ ይፈጠራል የሚል ፍራቻ እና ለዛ ጥሩ ነው። መልካም እንግዲህ እስኪ እናያለን። እናመሰግናለን ስላካፈልሽን። መልካም እሺ እናቴ አመሰግናለሁ። ቴንኪው። ሰላም ወይ? እሺ እኔ